አይ ለምሳሌ መካነ ኢየሱስ ተጠምቀ ከሆነ መካነ ኢየሱስ በቅዱሳን ምልጃ ታምናለች። ኖ አሁን ይሄ የኔ ፕራይቬት ነው፣ የኔ ህይወት ነው። ዮባንዴ ጠይቄ የገባሁበት መንገድ ስለነበረ ነው። ማለት እሺ ይሰማል? አዎ ይሰማኛል መምህር። እሺ ወንድም አለም ከዚህ ቤት የገባኸው አሁን አስተምረህ ሌላ ሰው ወደ አንተ ወዳለህበት ሃይማኖት ለመውሰድ ነው ጥያቄ የሆነብህን ነገር ተረድተህ ወደ ቤተክርስቲያኗ ለመመለስ ነው? ይሄን አጥራልኝ እስኪ አንዴ። አዎ ጥሩ ጥያቄ ነው የጠየቁኝ። ምናልባት ከዚህ በፊትም ብዙ ጥያቄ ኖሮኝ እንኳን ስጠይቅ ያው ከመሳደብና ከማባረር በስተቀር ምንም አይነት መልስ ተቀብዬ አላውቅም። እውነቱን ለመናገር ይህን ሁሉ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መምጣት አስፈለገው ምድር ላይ የሚል ትልቅ ጥያቄ አለኝ እኔ። ምክንያቱም ቅዱሳን የሚያማልዱን ከሆነ እመቤታችን ቅድስት ድንግል ማርያም የምታማልደን ከሆነ ኢየሱስ ክርስቶስ ለምን መጣ? የኛ ጽድቃችን እንደ መርገም ጨርቅ ተቆጠረ ከተባለ ለምን ኢየሱስ ክርስቶስ መጥቶ መሰቃየት አስፈለገው? መምህር ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አክብራችሁ ቁጭ አድርጋችሁ ለመመለስ ያደረጋችሁት ነገር ለእኔ በጣም ደስ ብሎኛልኝ። ያው ብዙ ነገሮችን የእናንተ መረዳት ተረድቻለሁ። እግዚአብሔር ይስጥልኝ። እንደሆነ የሚያውቁ ማለት ነው አንደኞቹ። ሁለተኞቹ የሚያውቁ ግን የሚያውቁትን የማያውቁ ይናገሩታል። ምን ማለት እንደሆነ የማያውቁት እነዚህ አንባቢያን ማለት ነው። ሶስተኛው የሚያውቁ ግን አለማወቃቸውን የሚያውቁ እኒህ ከአንባቢያን የሚሻሉ ማለት ነው። የመጨረሻ ሰዎች የሚባሉት ደግሞ አያውቁም፣ አለማወቃቸውንም አያውቁም፣ አላዋቂነትን እንደ እውቀት የሚጠቅሱ ማለት ነው። እና ከዚያ ራስን ማራቅ የምናወራው ስለ አክሲዮን አይደለም፣ ስለሆነ ኤምባሲ ስለሆነ ምናምን ስለተራ ግለሰብ ስለሆነ ቤት ስለ ማህበራትም አይደለም፣ ስለ ሰማያዊ ሀገር ነው። የሀገር ደግሞ ትሕትናን፣ መረዳትን፣ ማስተዋልን ይጠይቃል። በሱ ልክ መሄድ መልካም ነው። ምልጃ ይቻላል ወይ አይቻልም ወይ ይህ ጥያቄ ውስጥ የሚገባ አይደለም። በነገራችን ላይ እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው። መዋቴዎች አምላካቸው ዲያብሎስ ነው፣ በግብር ፈጥሯቸዋልና። በግብር እየሰማችሁኝ፣ በስነ ተፈጥሮ የፈጠረ እግዚአብሔር ነው። በስራው ግን እሱን አስመስሎ ስለሰራቸው የሱ ልጆች ናቸው። የእግዚአብሔር ልጅ ግን ሕያው ነው። እግዚአብሔር የሚሰጠው በሞት የሚቋረጥ ስጦታ የለውም፣ ዘላለማዊ ነው። ምንናገረው እኮ በነፍስ ገንዘብ ነው። ህልው ሆነን ምንኖረውም በነፍስ ነው። ለባዊ የሆነውም በነፍስ ገንዘብ ነው። ይቺ ነፍስ አትሞትም። ካልሞተች ለዘላለም ታወራለች ማለት ነው። ካወራች ደግሞ ትማልዳለች። ጨካኙ ነዌን አልሰማችሁትም? እስኪ ሂድና ለዘመዶቼ የሚሰብክልኝ ሰው እኮ ያስፈልገኛል ብሏል እኮ ሲኦል ውስጥ ነው። እስኪ የሞተ ሰው አንዱ ተነስቶ ሄዶ ያስተምራቸው አለ። እያወራ እኮ ነው ይሄ የተጻፈው መጽሐፍ ቅዱስ ላይ ነው ያለው፣ ሁሉም በሚስማማበት። አብርሃም ተናገረ ይላል አይደል? በሌላ በኩል እኮ ጌታ ራሱ ቀጥታ ማውራት እየተቻለ ለምን ራሱ እግዚአብሔር ነው እኮ ያስተማረን ለቅዱሳን ሰዎች እንዲጸልዩልን መንገር። አልሰማውም እንዴ? በዘፍጥረት አብርሃምን ምን ያለው ማን ነው? ያን ንጉሱን እኮ ሂድና አብርሃም ይጸልይልህ እኮ ነው ያለው። ይሄን ቃል በቃል የተናገረው እግዚአብሔር ነው። ሂድ አብርሃም ይጸልይልህ አለው። አሁን እግዚአብሔርና የሰውዬ እያወሩ ነው። ዝም ብሎ ይቅርብ ይያለው ያላለው ለምንድን ነው ለአብርሃም የነገረው? የቅዱሳን ጸሎት ኃይልን ታደርጋለች ተብሎ የተነገረው የቅድሙ ጥቅስ ይሄ ነው ማለት ነው። ምስጢሩ ኃይል ስላላት አብርሃም ይጸልይልህ ብሎ ነገረው ማለት ነው። ስለዚህ የሚነግሩህን በደንብ ሰምተህ እሱን ብትቀጥል መልካም ነው። ሌላው ለኛ ሊቃውንቱ አንድ ሐሳብ የምሰጠው ምንድነው፣ አንዳንዴ ሳናጠራ ስለምንቀበላቸው መሰለኝ በጣም እየተፎነጫጨርን የተቸጋገርንና መጠናቸውንም እንዳያውቁ ያደረግናቸው። ከዚህ በኋላ ለመከራከር ነው፣ ለመማር ነው፣ ለመረዳት ነው። ምንድነው አመጣጥህ ብለን አገባባቸውን እንጠይቃቸው። ዝም ብሎ እንደመጡ እንቀበላቸዋለን። ልናስተምራቸው ስንፈልግ ጥቅስ ይጠቅሳሉ። ኧረ አዋቂ ናቸው ብለን ልንጠይቃቸው ስንፈልግ አላውቅም ይላሉ። እንደ ባህር ዓሣ ስለሚሙለጨለጩ ገና ሲገቡ ሐሳባቸውን መረዳት ይኖር ለማለት ነው። ቸሩ ያክብርልኝ። ቀሲስ እኔም አንድ ነገር ልበል፣ ይፍቱኝ ባርኩኝ። እሺ ቃለ ሕይወት ያሰማልን መምህር ኤፍሬም። ኢዮብም ቃለ ሕይወት ያሰማልን። ጥሩ እውነት ለመናገር በጣም በጥሩ ሁኔታ ነበረ ይዞት የሄደው እና እንግዲህ ወንድማችን እኔም እንዲማር ነው እያዳመጠ ስለሆነ ቴንኪው። አዳምጥ ወንድማችን። አይሆፕ ከቤታችን ከኛ ቤት የወጣህ ልጅም ትመስለኛለህ እንደው እና አዳምጥና በኋላ ደግሞ እንሰጣለን። ምንም ችግር የለውም። የኛ ዓላማ እንድትማር፣ ምናልባት እኛ ጋር እያለህ ያላወቅከው ነገር ካለ እንድታውቀው፣
ቤተክርስቲያን ምን ብላ እንደምታስተምር ዝም ብለህ በወሬ ምናምን ሳይሆን ማለት በፊት በነበረህ አለመረዳት ሳይሆን ቤተክርስቲያን ምንድን ነው የምትለው፣ እስኪ ስለ ኦርቶዶክስ ቤተክርስቲያን ምን ብለው ነው የሚያስተምሩ የሚለውን ቁጭ ብለህ አዳምጥ። እንደሱ ምንም ችግር የለውም። እንወድሃለን። ለአንተ ክርስቶስ ሞቷል። ደግሞ ክርስቶስ የሞተለት ሰው ደግሞ ውድ ነው፣ ዋጋ አለው እና እንወድሃለን፣ እናከብርሃለን። ትንሽ መምህራኑን አዳምጣቸው እና ከዛ በኋላ ደግሞ ለአንተ እንሰጥሃለን። እድል እንስጥ ይላል ነው፣ ብቻህን እንዳትሆን ነው። ቀጥል። ሰላም ልበል። ይቅርታ መምህር በረከት ሰላም ይበሉን። እሺ አይ ቲንክ አልተመቻቸው መሰለኝ። ዘመን ቀጥል። ሰላም ላንተ ይሁን። መልካም ቀሲስ ይፍቱኝ ባርኩኝ። በድጋሚ ሁላችሁንም ሰላም ብያለሁ። የእንታ ኤፍሬም እዚህ ስላየሁት በጣም ደስ ብሎኛል። ሰላም ደርሶ የሆነ አባቴ ቀሲስ ስፔሻል ኢዮባ እያወራሁ ስለሆነ ወንድማችንን ይህን ነገር ብሰሙ መልካም ነው ብዬ ስላሰብኩ ነው። ይህ ወንድማችን አሁን እርስዎ ቤት ከመግባቱ በፊት ቀሲስ ቀለመ ቤት ንስሐ ገባ ምናምን ተብሎ እንኳን ደስ ያለ እንደዚህና እንደዛ ሲባል ነበረ እና ከአንዳንድ ነው አሁን ከእርስዎ ጋር የመጣውና በዛ መንፈስ ነው እያወራችሁ ያለ ብዬ ነው የማስበውና በእግዚአብሔር ቃል መማማሩ መነጋገሩ ክፋት የለውም ግን ያን እዛ አይነት ሙድ ውስጥ ነው እየተነጋገራችሁ እንዳለ እሱን ብትረዱ ከማለት አንጻር ነው። እችን ኢንፎርሜሽን ልንገራችሁ ብዬ ነው እና አይ ቲንክ ካልተሳሳትኩ በእኛ ቤተ እምነት ውስጥ የነበረ ነገር መሰለኝ የነበረው እና ስለራሱ እስኪ ጠይቁት ኢዮባ በተለይ ብትጠይቀው መቼ ጌታን እንደተቀበለና በምን አይነት መንገድ ራሱን እዚህ ቦታ እንዳገኘ ከዛም በኋላ ጥያቄ የሆነበትን ነገር ተነጋገሩ። ምንም ችግር የለውም። በጣም ጥሩ ነው። መንፈሱ በዛ አይነት ሴንስ እንደሆነ እንዲገባችሁ ከማሰብ አንጻር ነው የገባሁት። እርስዎ ቤት ከመግባቱ አንድ ሰዓት እንደዛ በፊት አይቼው ነበረ እዛ አካባቢ። አይ በጣም ጥሩ በጣም ጥሩ። እግዚአብሔር ያክብርልን። አንድ ይቅርታ፣ ጥሩ ማሳሰቢያ ነው ዘመን። በጣም ጥሩ ማሳሰቢያ ነው። መምህር ኤፍሬም ያወሩታል። ዘመን ወረደ በጣም ጥሩ ነው። እኔም ገምቻለሁኝ ልጁ ገና ፍሬሽ ነው። ለዚያ ነው በደንብ እውነት እግዚአብሔር በሚያውቀው ተረድቻለሁኝ። ብዙ ሰዎች አዲስ ስለት ሆኖ ነው አዲስ ታስሎ በአንዴው ታጥቆ ነው የመጣው። ኢዮብ ጋር ወይ እርሶ ጋር አውሩ። እኔ ትንሽ በኋላ ችግር የለም። ኢዮብ ታወራዋለህ እና ምንድነው እንደ ማሳሰቢያ ልስጥህ ብዬ ነው ወንድማችን። ቅድም ስናገር ነበረ እንደ በቤተክርስቲያን ውስጥ የኖሩ ግን የቤተክርስቲያን ትምህርት ሳያውቁ ማርያም አምላኬ ገብርኤል አምላኬ ሲሉ የኖሩ ሰዎች ድንገት በራልኝ ብለው ከቤተክርስቲያን የጠፉ በጣም ብዙ ናቸው። በእውነቱ እኔ መጀመሪያ ላይ ስናገር የነበረው ይህንን ነው። መጀመሪያ ከብፁዕ አምላክ ጋር ሁኜ ሳወራ ነበረ ጠይቆኝ ማለት ነው። እና የብዙ ኦርቶዶክሳውያን እርግጠኛ ነኝ አሁን ይህንን ወንድማችን አናሳቅቅህም፣ ችግር የለውም ግን የኦርቶዶክስን ትምህርት ምንድን ነው እስኪ ዶግማዋን ንገረን ይባል ይሄ ልጅ አንዲት ነገር የሚናገር አይመስለኝም። ከተናገርክ ምንም ችግር የለውም። እና እኔ በዚህ አጋጣሚ እንደማሳሰቢያ የምሰጥህ ወንድማችን የፈለግከውን የማመን የእምነት የመከተል መብት አለህ። ይሄ እኛ የምንሰጥ ሳይሆን ራሱ ፈጣሪ የሰጠህ መብት ነው። ይብል ጴንጤ በመሆንህም ሌላም እምነትን ባይኖርህ እግዚአብሔር ፀሐይን ከማውጣት ዝናብን ከመስጠት አይከለክልህም። በመግበቱ ግን ፍርድ ይመጣል። በመጨረሻው ግን ፍርድ አለ። በእውነተኛው እምነት የማትኖር ከሆነ ፍርድ የሚባል ነገር አለ። ስለዚህ ወንድማችን አዳምጥ። እስከዚህ ሰዓት ድረስ ቤተክርስቲያን ከሌላ እምነት ጠብቃ ወንጌል አስጨብጣ በ40 ቀንህ ልጅነትን አሰጥታ በቤተ መቅደሱ ይዛህ ነው የኖረችው። ኦኬ ይዛህ ነው የኖረችው። ባለውለታህ ናት። ሙስሊም ልትሆን ትችል ነበረ። አየህ። ስለዚህ ይሄ ጊዜ ለአንተ ጥሩ ምቹ ጊዜ ነው። የፈለግከውን ጥያቄ መጠየቅ ትችላለህ። የፈለግከውን ምክንያቱም የኛ ቤተክርስቲያን ይኸውልህ የኛ አሁን አንተ እዚህ ጴንጤቆስታል ምናምን የሚባሉት ሰዎች በነገራችን ላይ በ1906 የጀመሩ ናቸው። 100 ምናምን ከአፄ ምኒልክ የሚቀድማቸው ሰዎች ናቸው በእድሜ። ይቺ ቤተክርስቲያን ግን ያለምንም መቆራረጥ እዚህ ከክርስቶስ ጀምራ የመጣች ቤተክርስቲያን ናት እና በነበርክ በዚህ ቤተክርስቲያን ልትኮራባት የሚገባ ቤተክርስቲያን ናት። አዳምጥ፣ ትምህርቷን ስማ። ኦኬ ካልተቀበልክ መብትህ ነው። እንወድሃለን፣ እናከብርሃለን። ኢዮብ ቀጥል። እሺ ቀሲ የምር ያው ከኦርቶዶክስ በዚህ ሁኔታ ምናምን ወጥተህ ከሆነ እንትን እንላለንና
እንደው እንመልሳለን ሙሉ የምጠይቃቸውን ጥያቄዎች ግን አስቀድሞ ብትነግረን ደስ ይለናል ወዳጄ። ከኦርቶዶክስ ነው የወጣኸው በቅርቡ ነው ወይስ ከጅምሩ ፕሮቴስታንት ነበር? መንፈስ ቅዱስ አሁን እኮ ረጅም ሰዓት እኮ አፍናችሁ ይዛችሁኝ በምን ላወራ? ይኸው እንድታወራ ፈቀድኩልህ እና አሁን ጀስት እንግዲህ ምናልባት እዮባ አንዴ ቆይ። እስካሁን ሲነገር የነበረው ለአንተ የሚጠቅም እንደ ወንድም አባቶቻችንም ደግሞ እንደ ልጅ አስበው ይጠቅመሃል ብለው ያሰቡትን ነገሩ እንጂ ማፈን አይደለም። እና ምክር ሲመከር የሆነ ነገር ሲባል ለእኔ ብለህ መስማት ካልቻልክ ይሄ ትክክል አይሆንም እና በዚህ መልኩም አታወራን። የፈለገም ሊሆን ይችላል እንደዚያ እንድታወራ ደግሞ እኔ እንትን አይደለም። ስለዚህ ተረጋግተህ ለእኔ ነው በሚል ስሜት ለማውራት ሞክር እና መጽሐፍ ቅዱስ የምር የምታውቅ ከሆነ ደግሞ ትንሽ ልብህንም ሰበር አድርገህ ታላቅን ለታላቅ አይተህ ብታወራ ጥሩ ነው። እኔን ሳይሆን ሌሎቹን ማለት ነው። ቀጥል። አሁን የጠየቅኩን ጥያቄ ብትመልስልኝ ደግሞ ደስ ይለኛል። እኔ ጴንጤ ነኝ። ሲቀጥል ደግሞ ጌታን የተቀበልኩት ዛሬ አይደለም። ዛሬ ከስንት ትምህርትና ከስንት ነገር በኋላ ነው ዛሬ ጌታን የተቀበልኩት። ግን ከዚህ በፊት ምን ጴንጤ ማለት ይችላል? ኖ አይደለም። ዛሬ ጸሎት ታደርጎልኝ ከብዙ ጊዜ ከረጅም ጊዜ በፊትም እኔ እድገቴን በሙሉ ጴንጤ ነው ያደግኩትኝ። የትኛው ዲኖሚኔሽን? አልሄድም፣ የትኛውን ቦታ ላይ አልሄድም። የት ነው ታዲያ የተጠመቀው? የተጠመኩት በፊት ነው 1997 አለሚያ አጥቢያ። የት? መቼ ሳይሆን የት? ባህር ዳር። ኖ አይ ቸርቹ አገሩን ሳይሆን የተጠመቅበት ቸርች። የተጠመኩበት ቸርች የዛን ጊዜ ልጅም ስለነበርኩኝ አሁን ላይ ስሙ ራሱ ይጠፋኛል። ረጅም ጊዜ ነው። አይ ለምሳሌ መካነ ኢየሱስ ተጠምቀ ከሆነ መካነ ኢየሱስ በቅዱሳን ምልጃ ታምናለች። ኖ አሁን ይሄ የኔ ፕራይቬት ነው፣ የኔ ህይወት ነው። ጠይቄ የገባሁበት መንገድ ስለነበረ ነው። ማለት እሺ፣ ይሰማል? አዎ ይሰማኛል መምህር። እሺ ወንድም አለም፣ ከዚህ ቤት የገባኸው አሁን አስተምረህ ሌላ ሰው ወደ አንተ ወዳለህበት ሃይማኖት ለመውሰድ ነው ጥያቄ የሆነብህን ነገር ተረድተህ ወደ ቤተክርስቲያኗ ለመመለስ ነው? ይህን አጥራልኝ እስኪ አንዴ። አዎ ጥሩ ጥያቄ ነው የጠየቁኝ። ምናልባት ከዚህ በፊትም ብዙ ጥያቄ ኖሮኝ እንኳን ስጠይቅ ከመሳደብና ከማባረር በስተቀር ምንም አይነት መልስ ተቀብዬ አላውቅም። እውነቱን ለመናገር ከታች ራሱ የዛሬው ደግሞ እስከዛሬ ድረስ ጥያቄ ፈጥሮብኝ የኖረን ነገር ቀሲስ ዲበኩሉ ሲያስተምሩ ሰምቼ ከታች ነበርኩኝ። ከዛ በኋላ ያልተመለሰልኝ መልስ ምናልባት መልሱን ለመስማት ነው የገባሁትኝ። ለመስማት ገብቼ ግን ሁለት ጥያቄ ነው የነበረኝ። ሁለት ጥያቄ አለኝ አልኩኝ። አንደኛውን ጥያቄ ጠየቅኩኝ። ያው በጭቅጭቅ ቆመ እንጂ እስካሁን ድረስ አላስረዱኝም። አላማ ነው የጠየቅኩ። የዛሬ አላማዬ እስከ ዛሬ ድረስ ስለማላውቀው መልሱን ከኦርቶዶክሳውያን መስማት ስለፈለግኩ ነው የገባሁት። ለጠቅላላ እውቀት ነው። ኖ ለምን ጠቅላላ እውቀት አድርጎ ህይወት እኮ ነው። ስለ የሚወራው ነገር በሙሉ እኮ እዚህ ቦታ ላይ ስለ ህይወት አይደለም የሚወራው። አሁን ለምጠይቅ ብትመልስልኝ እኮ በጣም አጭር ነገር ነበር የጠየቅኩህ። እኔ ያልኩህ አሁን ይሄ ዛሬ ገባ፣ በጣም ጥሩ መጣህ። ኦርቶዶክሳውያን ስለተሳሳቱ እውነተኛውን ትምህርት ላስተምራቸውና እኔ ወደ ማምነው ላምጣቸው ብለህ ነው የመጣኸው ነው ወይስ እስከ ዛሬ ጥያቄ ለሆነብህ ነገር መልስ ካገኘህ ወደ ቤተክርስቲያን ለመምጣት ፈልገህ ነው? ከሁለት አንዱ ነው የምትነግረኝ እኮ። መቼም እንደዚያ ነው ይሆናል። አሁን ያን በእኔ ይሁን መምህሬ፣ በእኔ ይሁንና እኔ እየጠየቅኩኝ ያለሁት ነገር እስከ ዛሬ ድረስ ያልገባኝን ጥያቄ ነው እየጠየቅኩኝ ያለሁት። ያን ደግሞ የምጠይቀው ለእኔ መልስ ፈልጌው ነው። አላማ ግብ የለ። እኔ አሁን እዚህ የመጣሁት ለመማር ለማወቅ። ቆይ ገባህ? አንዴ ስሚኝ። እኔ አሁን እዚህ የመጣሁ ምን የምታደርግ ነው የመጣህ ብትለኝ በክደት ትምህርት ለሚደራገሙ ሰዎች ብርሃነ ሕይወት ኢየሱስ ክርስቶስን መስበክ ነው የመጣሁ። የኔን ቆልፌ ጨርሼ ዘግቻለሁ። ሰማያት ወደ ምድር ቢመጡ ምድር ወደ ሰማይ ቢያርግ አሁን ከማምንበት እምነት ውጭ መቼም አላምንም። እምመጣው ሁሌም ቲክታክ ውስጥ ምገባው ላስተምር እንጂ ልመክር እንጂ ልገስጽ እንጂ ድንገት እስኪ ጥያቄ የሆነብኝ የፕሮቴስታንት እምነት ይህን ቢያስረዱኝ ወደ እነሱ እዳለሁ የሚል ቅንጣት የምታክል ሐሳብ የለኝም። ያንተን ሐሳብ ለመረዳት የኔ ጥያቄ የኦርቶዶክስን ትምህርት የፈለግከው ያን ትምህርት ተምረህ ወደ ቤተክርስቲያኗ ለመመለስ እቅድ ኑሮህ ነው? አይ አይደለም፣ ዝም ብዬ ለጠቅላላ እውቀት ማወቅ ፈልጌ ነው። ሶስተኛው ደግሞ አስተምረህ ወደ አንተ ሃይማኖት መውሰድ ነው። የትኛው ነው አላማ? ማለት ግቡን ልክ እኔ እንደገለጽኩልህ አስረድኝ። ኦኬ፣ እኔ ለማወቅ ብቻ መምህር፣ ለጠቅላላ እውቀት ማለት ነው። አየህ ህይወት ያልከው ይፈረስ
ህይወት አልኩ እኮ ታዲያ እኮ ህይወት አይደለም? ለማወቅ መምጣት እኮ ራሱ እኮ ማወቅ በራሱ ህይወት ነው። አረ እውቀት ሁሉ ህይወት አይሆንም። ምን ይሆናል? ባዮሎጂ ከተጠቀመበት ማንኛውም ሰው ከተጠቀመበት ህይወት ነው። ግን እችን መልስ ለምን አይመልሱልንም? ቆይ አዳምጠኝ፣ እንመልስልሃለን። አሁን የምታወራ ኢዮባ ጋር ነው። እኔ አላማህ ማወቅ ስለፈለኩ ነው። የፈለከው ለጠቅላላ እውቀት ነው እንጂ ወደ ቤተክርስቲያኗ ለመመለስም አይደለም። አንተም ብታገኝ አስተምረ ለመውሰድ አይደለም፣ ለጠቅላላ እውቀት ማለት ነው። ስለዚህ የምናስረዳህ ነገር ሁሉ ለጠቅላላ እውቀት ብለህ ነው ማለት ነው የምትወስደው ማለት ነው አይደል? እሱን ነው ማወቅ የፈለኩ። አሁን አላማህን ሳናውቃይህ እኛ አሁን ወደ ቤተክርስቲያኗ እንድትመለስ ነው የምንጮኸው። ያንተ ቅድ ደግሞ ለጠቅላላ እውቀት ስለሆነ አፈናችሁኛል። እኛ ወንጌል እየጠቀስን ወንድም ብለን አክብረን የሁሉ መምህራን ተቀምጠን ገስት ላይ 400 ምናምን 500 ሰው ታዳሚ ያስቀምጠን የምናወራው ለአንተ በቃ ማፈን የሆነ ሰብአዊ መብትን የተጋፋንህ ምናምን አድርገን የተመለከተው ለእኔ ነው ወንድሞች የሚያወሩ ብለህ አባቶች የሚያወሩ ብለህ እንትን አላልከውም፣ አልተረዳኸውም ማለት ነው። ስለዚህ መማር ከሆነ ፍላጎትህ ባህር ዳር መምህራኑን ላገናኝህና ከመምህራኑ ጋር ትነጋገራለህ። በጣም ጥሩ ትግባባላችሁ የማስበው መምህር ጋር አገናኝሃለሁ። ፍላጎቱ አላማው መማር ከሆነ ባህር ዳር ነኝ ስትል ስለሰማሁ ማለት ነው። እዚያ ከሊቃው ባህር ዳር ነው ጌታን የተቀበልኩ ነው እንጂ እኔ እንኳን ባህር ዳር አይደለም ያለሁት ነው። ባህር ዳር አይ ጥሩ ነው እንኳን አይደለም። ጥሩ ባለህበትም ቢሆን መምህር እንሰጥሃለን የመማር ፍላጎቱ ካለ። አሁን ኢዮባ ጋር ነው የምትቀጥል። ኢዮባ ግን እዚህ በኋላ የምታወራው የተነገረው ነገር ሁሉ ለጠቅላላ እውቀት መሆኑን እያሰፍ ማለት መጀመሪያ ዓላማውን እንወቅ። ጴንጤን ስንከራከር እዚህ በኋላ ግቡን ማወቅ ነው። መጨረሻው ልትወስደኝ ነው የመጣህ ልትመጣ ነው ወይ ዝም ብለህ ለጠቅላላ እውቀት ወሬ ነው የሚለውን እናውቀውና በዚህ አትሆን ነው የምናወራው። የተራራቀ እንዳይሆን ሐሳባችንን ለማገናኘት እግዚአብሔር ይስጥልን። እሺ ኢዮባ እሺ ያን በቃ እናሳጥረውና ምንም ያው እናሳጥረው ወይ እኔ ማለት እንድንግባባም ጭምር ነበር እንትን ያልኩ። ያነሳዋቸው ጥቅሶች አሉ። መልጃ ቅዱሳን መልጃን ይፈቅዳሉ ብለን የምናምንባቸው የጳውሎስ መልእክት፣ ጢሞቴዎስ መልእክትን አንስቻለሁ። ያዕቆብ ምዕራፍ 5 አንስቻለሁኝ ቁጥር 13 ጀምሮ ያለውን፣ ራእይ ምዕራፍ 6ን አንስቻለሁኝ። በእነዚህ ጥቅሶች መሰረት ቅዱሳን እንደሚማልዱ ታምናለህ ወይስ አታምነው? ያው እኔ እንኳን እንደ እምነቴ ቅዱሳን ያማልዳሉ ብዬ አላምንም። እኔ በሞት የሞተ ሰው አያማልድም ብዬ ነው የማምን። የሚለውን ንባቡን የቱ ጋር እንዳገኘው ንገረኝ። የሞተ ሰው አያማልድም የሚለው ይሄ ምን ጥያቄ አለው? እንዲያው እኔ የሞተ ሰው አያማልድም ለማለት አሁን ጥያቄ አለው ወይስ ጥያቄን በጥያቄ ካደረግነው ዞሮ ዞሮ አይ ጥያቄ በጥያቄ ለመመለስ ነው የሚሆነው? አይደለም፣ በፍጹም አይደለም። ህሊና ካለ 3 ነው 4 ጥቅስ ጠቅሼ ቆይ አንዴ ቆይ 4 ጥቅስ ጠቅሼ ይሄው በዚህ መሰረት ነው የቅዱሳን ምልጃ ምናምነው ብዬ ጥያቄን በጥያቄ መልሰ ለመደበቅ ነው ለመሸሽ ነው የምትለኝ ከሆነ ይሄ ህሊና ማጣት ነው የሚሆነው። 4 ጥቅስ የጠቀስኩት እኔ ነኝ እምነቴን ለማብራራት ማለት ነው። አሁን የጠየቅኩ ጥያቄ አንተ ያልከውን ነው እኔ ያልኩትን አይደለም። ምን አልክ? የሞቱ ሰዎች አያማልዱም አልክ። የሚለውን አንጣ አልኩ። ጥያቄ ያለው ወይ አልከኝ። አዎ እኔ ጥያቄ ያለኝ፣ ምክንያቱም እንደዚህ የሚል ስላላነበብኩ። አይ እምነቴ ከመጽሐፍ ቅዱስ ውጭ ነው ካልከኝ በሌላ መጽሐፍ ልናወራ ነው፣ ወይ በቁርአን ወይ ሌላ መጽሐፍ ካለ እሱን ትነግረና በዛ እናወራለን። አይ እምነቴ በመጽሐፍ ቅዱስ ነው ካልክ ግን መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለው ልታስነብበኝ ይገባል። ቀጥል። እሺ አሁን ቅድም እኮ እንደተነጋገር ነው። ለምሳሌ በማቴዎስ ነው ሉቃስ ማቴዎስ 10 ቁጥር 42 አካባቢ ላይ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አለ። እዛ ጋር ያነበብኩትኛውን በስሜ ቀዝቃዛዋ ብሰጥ እንደ እንትን ይቆጠርላል ምናምን ነገር የሚል አለ አይደለ? አሁን ያን ነገር እንዳለ ሆኖ ያንን አሁን እንደ ምልጃ ልትወስደው ነው ማለት ነው። አልወሰድኩም፣ እኔ አልጠየቅኩም። እሱን አሁን የጠየቅኩ ምን መሰለህ? የጠየቅኩ የሞቱ ሰዎች አያማልዱም የሚለውን ብቻ አንጣልኝ። ሌላውን ማብራሪያ ስለ እምነቴ ለእኔ ተወው። አንተ የሞቱ ሰዎች አያማልዱም ያልክበትን ጥቅሱን ንገረኝ። ቅድም እኔ እናንተ ስናወራ መጀመሪያ ምንድን ነው የተባባልነው? አንድ ሰው በህይወት ያለ ሰው አንተ ስለ እኔ ትለምናለህ፣ እኔ ስለ አንተ እለምናለሁ በሚለው ደረጃ ወርተን ነበር አይደለ? በህይወት ስላለን ማለት ነው። አይ እንደዛ ስላለን አልተባባልም። እሺ ከሌለን በኋላ ያን ሰው በህይወት ያሉ ሰዎች ከሆነ ልክ ነው። በህይወት ያሉ ሰዎች
ስላለን ነው የሚሆን ከሆነ ግን መኖራችንን ምክንያት ስለሚያደርግ እንደዛ የሚል ነገር አላወራንም። እኔ አሁን ከአንተ የምፈልገው መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለውን ብቻ ሳይ። ኦኬ እኔ አሁን ያንን ነገር አሁን የለኝም፣ እውነቱን ለመናገር የለኝም። ግን አንተም ደግሞ አሁን ጥያቄ በጥያቄ ሸክፈው ወይም ሸፍነኸው እያለፍክ እንደሆነ ነው የምረዳ። እያስረዳኸኝ ሳይሆን ሸፍነኸው እያለፍክ ነው። ለኔ ሸፍኜ ካለፍኩኝ አንተ መጽሐፍ ቅዱስን ካነበብከው አንተ መጽሐፍ አሁን ስንጠይቅ እንዳወራ አድርገኛል። ስለከሰስከኝ ነው። እሺ ቀጥል። እኔ ከስሽ ሳይሆን ጥያቄ ጠያቂ ከሆንኩኝ እኔ የምጠይቅህን ጥያቄ አንተ በምታምንበት ወይም ደግሞ አንተ በትክክለኛው መንገድ በኦርቶዶክሳውያን እስከዛሬ ድረስ በመጣው መንገድ አብራርተህ ማስረዳቱ የተሻለ ነገር ነው ብዬ አምናለሁ እንጂ አሁን ጥያቄን እየጠየቀኝ አንድ ነገር ቅድም አንብብልኝ ስል ከላይ ጀምር አንብብልኝ ሲል ላዩን ትተታችሁን ብቻ እየነገርከኝ ማማለድ እንደሚቻል በቅዱሳን ምልጃን እንዳለ ሰው ሞቶም ራሱ እንደሚያማልድ እየነገርከኝ ነው ያለው። ገብቷል? እንደዛ ሳይሆን ግልጽ እና ክሊር በሆነ መንገድ እንዴት እንደሆነ ምልጃ እያነበብክም ቢሆን ብታስረዳኝ ነው ለእኔ የተሻለ ነገር ወይም ደግሞ እውነቱን ላውቀው የምችለው በዛ መንገድ ነው ብዬ ነው ማለት። እሺ ለመጨረሻ ጊዜ ላድርገው፣ ምክንያቱም ቅድምም እንዲሁ ነበር ያደረግኩት። አላነበብክልኝማ። ቆይ እንዴ! እሺ ጢሞቴዎስ ያነበበው ማን ነው? እኔ ነኝ። መልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ፣ ይህም መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው የሚለውን ያነበብኩት እኔ ነኝ፣ ወይም አውጥቼ ያስነበብኩ ማለት ነው። ያዕቆብን ጠቅሼ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ አንዱም ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለውን ያስነበብኩ እኔ ነኝ። ራእይ ላይ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነርሱም እነሆ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ብለው ወደ አምላካቸው ሲጸልዩ ያስነበብኩ እኔ ነኝ። አየህ፣ በዚህ መሃል ነው ጥቅስ ጠቅሰ እያነበብክ ካላስረዳኸኝም እያልከኝ ያለኸው ማለት ነው። ለሰሚያን እተዋለሁ። ለመጨረሻ ጊዜ ግን እናገርና መምህራኖችም ስላሉ እለቃለሁ ማለት ነው። እኔ አስቀድሞ ምልጃ ስለሌላው መጸለይ ነው። በመዝገበ ቃል የምናይ ከሆነ ለምሳሌ የመጽሐፍ ቅዱስ ማህበር መዝገበ ቃል ምልጃን ሲያብራራ ሙሴ ለህዝቡ እንደጸለየው ብሎ ምሳሌ ይጠቅሳል። ሙሴ ለህዝቡ እንደጸለየው ሰው ምልጃ ስለሌላው የሚደረግ ልመና ነው ማለት ነው። ልመና ነው። ይሄ የምን ስራ ነው ከተባለ የነፍስ ስራ ነው። የነፍስ ስራ ነው። ነባቢነት ማለት ነው። ይህን እንዴት ነው ልናቅ የምንችለው ካልከኝ የሞቱ ሰዎች ወደ አምላካቸው ሲጸልዩ መጽሐፍ ቅዱስ ይናገራል። በነፍስ ያሉ ማለት ነው። ለምሳሌ ቅድም ያነበብ ነው የታረዱ ነፍሳት ከመሰዊያው በታች አየሁ ይላል። ከመሰዊያው በታች ያሉ የታረዱ ነፍሳት ምን አሉ? ይቅርታ ስለ ድምፄ። ምን አሉ? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም አሉ። ትእዛዝ ነው፣ ልመና። እግዚአብሔርን ሊያዙት አይችሉም፣ እየለመኑት ነው። ወደ እግዚአብሔር የምናደርገው ልመና ጸሎት ነው፣ ጸሎት ነው። ስለዚህ ነፍሳት ከሞትም በኋላ ሞት ማለት ለቅዱሳን የነፍስና የስጋ መለየት ነው እንጂ ከእግዚአብሔር መለየት አይደለም ለቅዱሳን። ስለዚህ ሕያዋን የሆኑቱ ቅዱሳን ወደ አምላካቸው ሄደው ይጸልያሉ። ይኸው ጸሎት አየን። አምልኮ ይቀራል እንዲህ በሰማይ አይቀርም። ግን ምንድነው? አምልኮ አይቀርም፣ ወደ እግዚአብሔር መጸለያቸው አይቀርም። ግን በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚል ሰው ካለ በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚለውን ጥቅስ ሊያስነብበኝ ይገባል ይገባል። ነገር ግን መጽሐፍ ቃል በቃል ምን ይላል? ለምሳሌ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርተው እንደሆነ ይሰረይለታል። መጽሐፍ ቅዱስ ነው የሚለው። ያዕቆብ ምዕራፍ 5 ቁጥር 15 ጀምሮ ከዛስ እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን እንደምታደርግ ደግሞ ምን ይላል መሰለ? ኤልያስ እንደኛ ሰው ነበረ። አይ ሰው ነው ምናምን ብለህ እንዳትንቅ የእግዚአብሔር ጸጋ በሰዎች በኩል ምን ያህል ሊገለጽ እንደሚችል እና የጻድቃን ጸሎት ምን ያህል ኃይል እንዳለው በእግዚአብሔር ዘንድ ሲያሳየን ምን አለ? ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጊዜም ደግሞ ጸለየ። ከዛስ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል።
ስለዚህ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ በምሳሌም ጭምር ነው ያሳየን ማለት ነው። ምልጃ እግዚአብሔርን ደግሞ ደስ የሚያሰኝ እንደሆነ ጳውሎስ ነግሮናል። ምን ብሎ እንግዲህ እግዚአብሔርን መምሰል ምንድን ነው? የክርስትና ህይወት ቴዎሲስ ምንለው ወይም ክርስቶስን ወደ መምሰል ምናድግበት ማለት ነው። ይሄ የመዳን ትምህርት ውስጥ ትልቁ ትምህርት ነው። ስለዚህ እግዚአብሔርን በመምሰል በጭምትነት ክርስቲያናዊ ህይወት እንዲኖር ማለት ነው። ጸጥና ዝግ ብለን እንድንኖር፣ ከዛስ ልመና፣ ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለና ሰዎች ሁሉ ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። የቱ? ስለ ሰዎች ሁሉ የሚደረግ ጸሎት እግዚአብሔርን ደስ ያሰኘዋል። ስለዚህ ምልጃ ብለን የምንቀበለው ይህንን ነው። አንዱ ለአንዱ ይጸለያል። በልዩነት ግን ስም ተጠቅሶ እከሌ የሚል ንባብ የሚፈለግ ከሆነ መጽሐፍ ቅዱስ የኛ የግል ማስታወሻ አይደለም። ወይንም ደግሞ እኛ በየዕለቱ ምንፈጥራቸውን ጥያቄዎች እንዲመልስ ሳይሆን የኛ የጥያቄያችን መልስ በነፍስ የሆነ ማለትም መንፈሳዊ የሆነ እንጂ ስጋዊ ጥያቄ ጠይቀን ስጋዊ መልስ እንዲመለስ የተጻፈልን አይደለም ማለት ነው። ደግሞ መጽሐፍ ቅዱስ እኛ ወደ እርሱ የምናድግበት እንጂ መጽሐፉን ወደኛ የምንስብበት አይደለም። ወይም መጽሐፉን ጎትተን ወደኛ ሐሳብ የምናመጣበት ነገር አይደለም። እኛ ወደ መጽሐፉ እናድጋለን። የቃል በቃል ምንድነው ፋላሲ የምንጠቀም ከሆነ እኔ ብዙም አለለም። መጽሐፍ ቅዱስ ነኝ ያለበትን አንጣ ካልኩ እዛ ጋር ውይይታችን ያበቃል። እኔ ማቴዎስ ነኝ ወንጌሉን ጽፌዋለሁ ብሎ ሲያስተዋወቀበትን አንጣ ካልኩ ያበቃል። ያለህባት ቸርች መጽሐፍ ቅዱስን ከየት አመጣች? ስለዛ ጋር ያበቃል ውይይቱ። በጣም በየዋህነትና እምነታችንን ለማስረዳት ካለን ፍላጎት የተነሳ ጊዜ ሰጠን መለስንልህ እንጂ በክርክር መልኩ ከወሰን ነው በቃ አንድ ቦታ ማቆም እንችላለን። ነገረ ድነትም ላይ ወስደን አንድ ጥያቄ ላይ ያበቃል ማለት ነው ካለህ ነገር አንጻር። የቅዱሳን ምልጃ እንዲህ ነው። ቅድም አንድ የተናገርካት ነገር ነበረች ስለ 2000 እትም ዝም ብዬ ከማልፍ ብዬ ነው። ይሄ ስህተት ስለሆነ እኔ እሱን አላነብም 54 ነው ምናምን አልክ። አንደኛ 54 እትም ነው፣ 2000 እትም ነው፣ አዲሱ መደበኛ እትም ነው። በልዩ ሁኔታ ግን እንደ ፕሮቴስታንት የምትቀበሉት አዲሱ መደበኛ ላይ ያለን ስህተት ከ54ቱ ጋር አነጻጽሬ እዛው እቀበለዋለሁ ካልከው ጋር ከ2000 ውጪ ማለት ነው አነጻጽሬ አንተን እዚህ ጋር አንድ ጥያቄ ብቻ በመጠየቅ ምርጫ እንድታጣ ማድረግ ይቻላል፣ በጣም በቀላሉ ማለት ነው። ስለዚህ እንደዚህ አይነት ትዕቢት ውስጥ ማለት እንደዚህ አይነት ንግግር ውስጥ አለመግባት ጥሩ ነው። እንዳነበበ እንዳወቀ ሰው በክብር ማውራት ጥሩ ነው። 2000ን ለማናናቅ 54ቱን ለመካብ የሄድክበት ጥሩ ስላልሆነ በእርግጥም አታውቃቸውም ሁለቱንም። አዲሱ መደበኛ ደግሞ ቀሲስም ያሉ አሉ በስላሴ ላይ የስህተት ትምህርት፣ ሌሎችም ከ54ቱ ጋር ግጭት ራሱ ላሳይ ይችላሉ። ሁለተኛ ከክርስቲያኖች ጋር ስታወራ በጣም ሰከን ብለ ተረጋግተ ምናምን ብታወራ ጥሩ ነው ለማለት ነው። የቅዱሳን ምልጃ ላይ ያለን እምነት ይሄ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። የቅዱሳንን ለማስረዳት የሄድክበት ርቀትም የቤታችን ቅድስት ድንግል ማርያም አማላጅ ናት አይደለችም ብዬ በጠየቅኩበት መንገድ የሄድክበት መንገድ ጥሩ ነው። ግን ይህን ሁሉ ቅዱሳን የሚያማልዱነ ከሆነ ኢየሱስ ክርስቶስ ለምን መምጣት አስፈለገው ምድር ላይ የሚል ትልቅ ጥያቄ አለኝ እኔ። ምክንያቱም ቅዱሳን የሚያማልዱነ ከሆነ ቤታችን ቅድስት ድንግል ማርያም የምታማልደነ ከሆነ ኢየሱስ ክርስቶስ ለምን መጣ? የኛ ጽድቃችን እንደ መርገም ጨርቅ ተቆጠረ ከተባለ ለምን ኢየሱስ ክርስቶስ መጥቶ መሰቃየት አስፈለገው ነው። በጣም ጎበዝ። ስምህ ማን ነው ወንድማችን? ትክክለኛ ስምህን ንገረን ለመጥራት። ትክክለኛ ስሜን ሳላፍር እናገራለሁ። ኤርሚያስ እባላለሁ። ኤርሚያስ ይገርማል። በጣም ጎበዝ። አሁን በጣም ተረጋግተህ እየተማርክ ስለሆነ በጣም ደስ ብሎኛል። እንደሱ ነው። አሁን መምህር በረከት ይቀጥሉ። መጋቢ ሃይማኖት ታመስገን፣ እንዲሁም መምህር ክርስቶፎረስ እንኳን ደህና መጣችሁ ወደ ጠባቧ ጎጆዬ። ሰላም ብያለሁ። መምህር በረከት አሉ? ይህንን ጥያቄውን ደግሞ ይመልሱለት እርሶ። ሰላም ቀሲስ ይባርኩኝ ይፍቱኝ። ሁላችሁንም መምህራን፣ መምህር ኤፍሬም ወንድሞች ሰላም ብያለሁ። ኢዮብ ጥሩ ይዟል። ቢቀጥልም ጥሩ ነው። ኢዮብ ቢቀጥል ጥሩ እየተግባቡ ነው። በጣም ጥሩ። አይ እኔ እንደው ቁጭ አድርጌ ስለተሰማኝ ነው እንጂ በጣም ጥሩ እያስተማረ ነው። በደንብ ኢዮብ አቀጥል።
እሺ ያው ለመታዘዝ ያህል እንጂ። አይ ጥሩ ነው። እውነት ለመናገር ከሆነ በጣም ተረጋግቷል። አንተም ረጋ ብለህ እያስረዳው ነው እና ጥሩ ነው፣ ጥሩ ነው በጣም። ይሄ በጣም ለእኛ ትልቅ እድል ነው። ምክንያቱም ቤተክርስቲያኑ የነበረባትን አውቆ መርጦ ይሄድ በቃ። ግን ያላወቀውን ነገር ግን ማስረዳት መቻል አለብን። በደንብ ጠይቅ ወንድማችን ኤርሚያስ፣ እንደ ልብ የፈለግከውን መጠየቅ ትችላለህ። ከዛ በኋላ ያለኝን ጥያቄ እየጠየቅኩኝ ነው። ምናልባት እንግዲህ ኢዮብ ያስረዳኝንም በደንብ ከልቤን ከፍቼ እየሰማሁት ነው፣ ምክንያቱም መስማት ስለምፈልግ። ስለዚህ እስካሁን ድረስ የመጣበት መንገድ ቅዱሳን እንዴት እንደሚያማልዱ፣ ሙተውም እንደሚያማልዱ፣ ኖረውም እንደሚያማልዱ በደንብ ነግሮኛል። ኦኬ እኔ አልቀበልም፣ ያለመቀበል መብት እየተጠበቀ እንዳለ ሆኖ ነገር ግን የሁላ አማላጭ እሱ ሁላ አማላጭ ለአንተ ብቻ ሳይሆን እንዳንተ መከታችም ያሉ ሰዎች ሊኖሩ ስለሚችሉ ለነሱ ነው። ለነሱ ታች ላሉትም እኔ በምጠይቀው ጥያቄ እነሱ ሊመልሱ ይችላሉ። ስለዚህ ኢየሱስ ክርስቶስ ምድር ላይ መምጣቱ ምን አስፈለገው ብቻ ነው። ቅዱሳን የሚያማልዱ ከሆነ መልጃ፣ እነዚህ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መጣ? ለምን መጣት አስፈለገ ነው ጥያቄው። ቀጥልዮ ሆይ። እሺ አስቀድሞ ቅዱሳንን ቅዱስ ያሰኛቸው የክርስቶስ ሰው መሆን ነው። ምክንያቱም ቅድም አንተው ራሱ ስጠቅሰው እንደነበረ ጽድቃችን እንደ መርገም ጨርቅ ተቆጥሮ ነበር ብለህናል። ትክክል ነው። በብሉይ ኪዳን ሰዎች ጽድቅ ቢሰሩ እንኳን ጽድቃቸው ሙሉ ጽድቅ መሆን አልቻለም። አንጻራዊ ነበር ጽድቃቸው ማለት ነው። ለዛ ነው ኖህ በዘመኑ ምንድነው ጻድቅ ነበር ወይም ቅዱስ ነበር የሚለው ማለት ነው። ከዘመኑ አንጻር ይሄ አንጻራዊ ቅድስና ነበር። ሙሉ የሆነ ቅድስናን ሰው በራሱ ሊያመጣ አልቻለም። ስለዚህ የአምላክ ልጅ አንድያ ልጅ ኢየሱስ ክርስቶስ ሰው ሆነና እኛን ወደ ልጅነት መለሰን። ስለዚህ በእርሱ ላይ የተመሰረተ ነው የቅዱሳን ቅድስናቸው፣ የእኛ ድህነታቸው፣ እያንዳንዱ ነገር ዛሬ የምናወራው አዲስ ኪዳን በክርስቶስ ሞት ላይ የተመሰረተ ነው። እንደው ጳውሎስ የክርስቶስ ሞት የክርስቶስ ሰው መሆን ሳይረዳው ቀርቶ ይመስላል ስለኔ ጸልዩ የሚለው። በተደጋጋሚ ጳውሎስ ስለኔ ጸልዩ ይላል። እሱ በቀጥታ ይጸልያል። ደግሞ ከወንድሞቹ ከክርስቲያኖቹ ስለኔ ጸልዩ እያለ ምልጃን ስለ እርሱ እንዲያቀርቡ ይጠይቅ ነበር። ይሄ የክርስቶስ ሰው መሆንን አለማወቅ ብለን እንተረጉመዋለን? አንተረጉመውም። የሞተልን ያነጻን እርሱ እንደሆነ በተደጋጋሚ ጳውሎስ በስብከቶች ውስጥ ነግሮናልና ማለት ነው። ስለዚህ ቅዱሳን የሚያማልዱ ከሆነ ለምንድነው ክርስቶስ ሰው መሆን ያስፈለገው የሚለው ጥያቄ ተገላቢጦች ነው። የቅዱሳኑ ምልጃ ራሱ በእርሱ ሞት ላይ የተመሰረተ ነው ማለት ነው። ስለዚህ በእኛ ቤተክርስቲያን እንድታውቀው የምንፈልገው ቅድም ያነሳው አስታራቂነቱ ምናምን ብለህ ነበረ። በዚሁ አጋጣሚ ጌታ ኢየሱስ ክርስቶስ ከሞት የዋጀን በመካከላችን በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ያፈረሰ በሞቱ እርቅን የፈጸመ የዘላለም አስታራቂና ሊቀ ካህን እንደሆነ እናምናለን። ስለዚህ በክርስቶስ ሞት ላይ በክርስቶስ ትንሣኤ ላይ የተመሰረትን። ለዛ ነው ጳውሎስ ክርስቶስ ካልተነሳማ ትንሣኤ ከሌለማ ስብከታችን ከንቱ ነው ይላል አይደል? ስለዚህ የሐዋርያቱ ስብከት ይኸው ሲሰብክልን ለምሳሌ የሚጠራችሁ የታመነ ነው እርሱም ደግሞ ያደርገዋል አለና ወንድሞች ሆይ ስለኔ ጸልዩ ይላል። ይሄ ጳውሎስን ስብከት እናይበታለን። ይሄ ስብከት ከንቱ ያለው ነው ግን እንዴት ነው ካልክ በክርስቶስ ትንሣኤ ነው። ሞቱ አልቀረም፣ ተነስቶ ትንሣኤን ሰጥቶናል። በሞቱ ሞታችንን አጥፍቶ በትንሣኤው ትንሣኤን ሰጥቶናል። ስለዚህ የቅዱሳን ምልጃ ይሄ ስለ ቤተክርስቲያን የምታውቅ ከሆነ በብልቶች መካከል ያለ ህብረት ነው። ከዛ እኛ እያንዳንዳችን ብልቶች እንሆንና ከዛ ምን እንሆናለን? አጠቃላይ ክርስቲያኖች ሁሉ አንድ አካል የክርስቶስ አካል የሆነች ቤተክርስቲያን እንሆናለን ማለት ነው። እና የሚድኑት ዕለት ዕለት የሚጨመሩት ወደዚች ቤተክርስቲያን ነው። በዚች ቤተክርስቲያን ውስጥ ያሉ የብልቶች መተጋገዝ ነው። ይህንን የሚያስረዳ አንድ ጥቅስ ብቻ ልጥቀስና አበቃለሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ በብልቶች መካከል ስላለ ህብረት ሲናገር አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉን ናቸው። በአካል ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶች ክብር ይጨምርላቸዋል። ክብር ያላቸው ብልቶች ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን
በትክክል እንተሳሰባለን። መለያየት ግን የለም። ምክንያቱም ክርስቶስ ምን ብሏል? እኛ አንድ እንደሆንን አንድ የሆኑ ዘንድ ብሎ ወደ አባቱ ሲጸልይ ተመልክተናል፣ ለክርስቲያኖች ማለት ነው። ስለዚህ አንድ እንሆናለን። ከማ የተነሳ ከተባለ ከክርስቶስ የተነሳ ለጎደለው ብልት የሚበልጥን ክብር እየሰጠ እግዚአብሔርን አካልን አገጣጠመ። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ካለን ግንኙነት ካለን ህብረት የተነሳ በአንዱ መሰቃየት ሁላችን እንሰቃያለን፣ ይከፋናል። ከዛስ በዛ መሰቃየት መዳንን እንዲያገኝ ወይም ከዛ ነገር እንዲወጣ ልናደርግ የምንችለው ምንድን ነው? ወደ አምላካችን መጸለይ። ስለዚህ ስለሌላው ሌላኛው ይጸልያል ማለት ነው። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ስለዚህ የዚህን ያክል ህብረት አለን። ከዚህ ህብረት የተነሳ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ ያስባል። የክርስቶስ ሞት ከዚህ የተነሳ ያስፈልገናል። ያለ ክርስቶስ ሞትና ትንሣኤ ያለ ክርስትና ያለ ቅድስናም የለም። እንደዚህ ነው። እሺ ወንድሜ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያው ሁላችሁም አባቶች፣ መምህር ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አክብራችሁ ቁጭ አድርጋችሁ ለመመለስ ያደረጋችሁት ነገር ለእኔ በጣም ደስ ብሎኛልኝ። ያው ብዙ ነገሮችን የእናንተ መረዳት ተረድቻለሁ። እግዚአብሔር ይስጥልኝ። ከታች እየሰደባችሁኝ ነበረ፣ እናንተንም ሰላማችሁ ይብዛ። እኔ ስሜታዊ ከመሆን እነዚህን የመሰለ አባትና ወንድም እያለ ከእነሱ እግር ስር መቀመጥና መማር ነው እንጂ መሳደብ፣ ሰውን መግፋት ጥሩ አይደለም ለማለት እሞክራለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በሌላ ቀን ሌላ ጥያቄ ይዤ እመጣለሁ። ይቅርታና ቴንኪው ኤርሚ። እሺ ወንድማችን ቀጥል። ቀሲስ ይፍቱኝ ባርኩኝ። ሰላም ለእናንተ ይሁን። እግዚአብሔር ይፍታ፣ እግዚአብሔር ባርክ። አሜን አሜን። ሁላችሁንም ሰላም ብያለሁ። ወንድማችን ኤርሚያስ ወጣህ እንዴ? ወጣ። ተመለስ እንጂ አንዴ ተመለስ።